ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ቤተሰብ ሁኑ። የተለያዩ መረጃዎችን ይዘን መጥተናል። ጥሩ መረጃዎች ናቸው። የእናንተ ኮሜንት ደግሞ ለኛ በጣም ወሳኝ ነው። ለዛሬ የያዝናቸው መረጃዎች አንደኛ ሀብታሙ አያሌው አስረስ ማረን አስጠነቀቀ። ምን ብሎ ነው ያስጠነቀቀው? በምን ምክንያት የሚለውን እናያለን። ብልጽግና ያዘጋጀው ሌላኛው ፕሮፓጋንዳ እንዳለ በርካቶች እየተነጋገሩበት ነው። ሌላ በጣም ብዛት ያለው የፋኖ ኃይል ወደ ብልጽግና ሊቀላቀል እንደሆነ የብልጽግናው መንግስት በርካታ ስራዎችን እየሰራ መሆኑ ተደርሶበታል። ይህ ሁኔታ እንዴት ሊፈጸም ይችላል? የት አካባቢ ነው የሚለውን እናያለን። ምሽግ ሰርተው መንግስትን የተገዳደሩበት ቦታ አሳዩኝ ሲል ሲሳይ አጌና ተናግሯል። ሲሳይ አጌና የፋኖ ኃይሎች መንግስትን ያስጨነቁበት ቦታ ወይንም ምሽግ ሰርተው የመንግስት ኃይሎች ወደዛ አካባቢ ሄደው ያለቀቁበት ቦታ ወይንም ያልፈረጠጡትን ቦታ አሳዩኝ፣ ምንም አይነት ይዞታ በአማራ ክልል የላቸውም ሲል ሲያገና ተናግሯል። እሱንም ትንታኔ እናያለን። ፋንታሁን ሞሃቤ ከወሎ፣ እያሱ አባተ ከጎንደር ለብልጽግና እጃቸውን መስጠታቸው ይታወሳል። እነዚህ ግለሰቦች የፋኖ መሪ ነን ብለው አክት ሲያደርጉ የነበሩ እንደሆነ ይታወቃል። እነሱ ምን አሉ? ብልጽግና ጋር ገብተው የሱንም እናያለን። የህወሓቱ አፈቀላጤ ስታሊን ምን እያለ ነው? ስታሊን ህወሓትና ሻዕቢያ ጦርነት እንዳይከፍቱብን በጥንቃቄ መሄድ አለብን ብሏል ብልጽግና የሚል አዲስ መረጃ ይዞ መጥቷል። ይሄንንም በጥልቀት እንሄድበታለን። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ይዘን መጥተናል። ከእናንተ የሚጠበቀው ቻናላችን ማደግ አለበት፣ ፕሮሞት አድርጉልን። ቪዲዮውን ስታዩ ላይክ ማድረግ እንዳትረሱ። ላይክ ማድረጋችሁ ቁጥር የመታየት ኤክስፖዠሩ ይጨምራል ቻናሉ። አሁን ቀጥታ ወደ መጀመሪያው መረጃ እንውሰዳችሁ። አቶ ሀብታሙ አያሌው አስረስ ማረን አስጠነቀቀ። ሀብታሙ አያሌው ምን አለ የሚለውን መጀመሪያ እስኪነይ። አፋባሃ ማነው? የአማራ ፋኖ ብሔራዊ ንቅናቄ አዲሱ ድርጅት የህዝብ ግንኙነት አርበኛ አስረስ በፌስቡክ ገጹ ላይ የሚለጣጥፋቸው ነገሮች ነበሩ። ሂደቱን ነው ግልጽ ለማድረግ የተሞከረው። ሂደቱን መግለጹ ችግር የለው። ነገር ግን አገላለጽ ላይ አሁንም በጣም መስተካከል ያለበት ትክክልም ስላልሆነ ይሄ ለማንም ሰው ሲደረግ ልክ አይደለም የሚባለው ወዳጅት ምን ግለሰቡ አንድ አርበኛ የአንድ ድርጅት ሊቀመንበር አርበኛ ብለህ ልትገልጸው ትችላለህ፣ ፋኖ ብለህ ልትገልጸው ትችላለህ። በማናቸው መልኩ ሰው ድርጅቱ ርምት ማድረግ ያለበት ግለሰቦች ግላዊ ስሜትና ጥላቻቸውን በድርጅቱ ምንድነው አስታኮ ኢምፕሊመንት ካረጉት ጠቃሚ አይደለም። በእንጭጩ ነው መታረም ያለበት። እንደዚህ ያለውም ነገር በዝርዝሩ ላይ እንዳለ ግለሰቡ እየተባለ ተደጋግሞ የተገለጸበት መንገድ ፖለቲካል ኢምፕሊኬሽኑ ይገባናል ምን ለማለት እንደተፈለገ። ግን ሂዝ ኖት ግለሰብ አይደለም። በነገራችን ላይ ፐርሰናሊም ቢሆን እንደ አንድ ድርጅት የምትቆጥረው ነው። በዛ ላይ ድርጅት እየመራ መጥቶ የተቀላቀለን በድርጅት አቻ ነው ውይይትና ንግግር ተደርጎ ውህደት የተደረገው። ስለዚህ አንዳንድ ያልተገቡና የግል ስሜት የቀላቀሉ አሁንም ትግሉን ቀዳሚ አድርጎ ትግሉን ከፍ አድርጎ ማየት ያስፈልጋል። በመከባበር ላይ የተመሰረተ በመተሳሰብ ላይ የተመሰረተ በፍጹም መተማመን ላይ የተመሰረተ መሆን አለበት እና እንደዚህ ያሉ ቅሬታ የሚፈጥሩ አገላለጾች አይ ቲንክ ጠቃሚ አይመስሉኝም። ኢትስ ኦፒኒየን የሚመስለኝን ሐሳብ ነው የምሰጠው። መታረምም አለባቸው። አርበኛም ፋኖም አንዳንዶቹም ሻለቃ አንዳንዶቹም ከዛ በላይ የሚጠሩበት ስም ተከብሮ ነው የሚጠራው። አንዳንዶቹ እኮ ምንድነው አቶ ጀዋር ብለው ገልጸው ሲያበቁ ለምን ጀዋርን አቶ ጀዋር አሉት አይደለም። አቶ ጀዋር ብሎ ተጠንቅቆ የሚጠራ ሰው ማነው? ከደብረ ጽዮን ስም ላይ ዶክተሯንም እንዳትጎል ተጠንቅቆ ዶክተር ብሎ የሚጠራ ሰው ለምን እንደዛ ጠራ ይባል? እዛው ጋር አጠገቡ ያለ ወንድሙን
አርበኛ ፋኖ ብሎ ለመጥራት መተናነቅ ትክክል አይደለም። በፍጥነትም በቶሎም ሊታረም የሚገባው ጉዳይ ነው ብዬ አስባለሁ። ይሄ ቅሬታን፣ ጥላቻን ከሚያሳይ በቀር ፖለቲካዊ ብስለትን የሚያሳይ አይደለምና አርሞ ሁልጊዜም እንደዚህ ነገሮች ሲነሱ ሼፕ አድርጎ መሄድ ጥሩ ነው ብዬ አስባለሁ። ማናቸውንም ክፍተት ለማስቀረት የሚረዳ ነው። የድርጅቱንም ጤናማነት ይጠብቃል። ድርጅቱ ከፊቱ የሚጠብቀው ከጠላት ወገን የሚመጣበትን በፕሮፓጋንዳም በሌላም የሚገጥመውን ዘመቻ ስለመቋቋም ሊደርሺፑ ታክቲካል ኤንድ ስትራቴጂካል አላያንሱን ለይቶ በጠላት ልየታና ፍረጃ ላይም ማን ቀዳሚ ጠላት ነው ማን ብሎ ለይቶ መንቀሳቀስ ባለበት በዚህ ወሳኝ ወቅት ላይ የእያንዳንዱ አካል አቅም በድምር ውጤቱ የሚያስፈልግበት ጊዜ ነው። እሱን መጠቀም ያስፈልጋል። እንግዲህ ሀብታሙ አያሌው የሚለው እንደሰማችሁት አቶ እስክንድር ነጋን አስረስማረ ሲገልጽ ወይንም ድርጅቱን መልቀቁን አስመልክቶ ምናምን የሰጠው የፌስቡክ ልጥፍ ትክክል አይደለም እያለ ነው ሀብታሙ አያሌው። እስክንድር ነጋን ሲገልጽ አርበኛ እስክንድር ነጋ ወይንም ፋኖ እስክንድር ነጋ ብሎ መጻፍ ነበረበት። ግለሰቡ እያለ ነው የጻፈው ፌስቡክ ላይ ነው የሚለው። እንግዲህ ይህ ኢትዮ 60 ከፈረሰ በኋላ እና ሀብታሙ አያሌው አቅናቸውን አጠዋል። ምንም አይነት ተቀባይነት የላቸውም። የሚሰጧቸው የፖለቲካ ትንታኔ ደግሞ ቪው ቀንሷል። በነገራችን ላይ ለአማራ አሁን ተቆርቋሪ ሚዲያ የሚባል ቶታሊ እንደ ጉም ብን ብሎ ነው የጠፋው። የብልጽግናው መንግስት ነው ይሄን ያደረገው። እስኪ አሁን ለአማራ እታገላለሁ የሚል ሚዲያ ይሄ ነው ብላችሁ እስኪ ጠቁሙ። ምንም የለም። አሁን ብልጽግናው እንደምንም ብሎ ተረባርቦ እያንዳንዱ የፋኖ ሚዲያ ወይንም ፋኖ እንደግፋለን የሚሉ ሚዲያዎች በትንትናቸው ወጥቷል። ትንሽ ሚዲያዎች ናቸው፣ 2-3 ናቸው ሜቢ ሊኖሩ የሚችሉ። እንዲያውም ይሄን 2-3ም ላይኖር ይችላል። አንድ ሮሃ ሚዲያ የሚባል የመሐመድ የማዛ መሐመድ እሱ ብቻ ነው እንጂ ያለ ሌላ በሙሉ ብልጽግና በትንትኑን አውጥቷል። ሀብታሙ አያሌው አሁን የፋኖ ኃይሎች ምናምን የሚሰጡትን መግለጫ ዲቴል እያነበበ እየነቀሰ አሁንም ነገር ምናምን እየፈለገ ነው ያለው። ከዚህ በፊትም እነ እስክንድር መመረጥ አለባቸው፣ እስክንድር ሊቀመንበር መሆን አለበት ብሎ ጸብ ሲያጭር የነበረ ሀብታሙ አያሌው ነው። ይህ ሀብታሙ አያሌው ደግሞ ከነ ኢየሩሳሌም ጋር በሚዲያ ምናምን ተጣሉ። እዛው አንድ ላይ ወንበር ተቀምጠው ሲሰሩ የነበሩ አሁንም ለአንድነቱ በጣም ጸር ናቸው እነዚህ ግለሰቦች እና ሀብታሙ አያሌው። ከዚህ በፊት እኛም ሀብታሙ አያሌው የሚናገራቸውን ጥሩ ነገሮች ሲናገር እኛ እንደግፋለን፣ መጥፎ ነገር ደግሞ ሲናገር ዝም ብለን ስለማናልፍ ማለት ነው። አስረስማረ ግለሰቡ እያለ ጽፏል። እስክንድርን ንቆታል፣ ማክበር ነበረበት። ፋኖ እስክንድር አርበኛው እየተባለ መጠራት አለበት እያለ ነው። ይህ እንግዲህ አስቦበት ላይሆን ይችላል፣ ወይንም ያጻጻፉ ስታይልም ሊሆን ይችላል። ሀብታሙ አያሌው ግን ልክ እንደ ጸብ ማጫሪያ እንትን የፈለገው ነው። እስክንድር ነጋን የሆነ ፕሮቮክ ለማድረግ ነው የፈለገ። በእስክንድር ነጋ በኩል የተሰለፉ ፋኖች በዛ ወደ ጎጃም አካባቢ ያለውን እንትን እንዲሉ ለማድረግ የሄደበት ርቀት ነው። እንግዲህ የፋኖ ኃይሎች ለበርካታ ወራት ውይይት አድርገው ወደ አንድነት መጡ ሲባል ራሳቸው የአማራ ልጆች ነን የአማራ ደጋፊዎች ነን የሚሉ ግለሰቦች ላይክ እንደነ ሀብታሙ እንደነ አያሌው መንበረ አይነት ግለሰቦች ይሄን አንድነቱን ምናምን ለመበጥበጥ ጥረት እያደረጉ ነው። ሀብታሙ አያሌው 50% አንድነቱን መደገፉን እንትን ይላል፣ በሌላ በኩል ደግሞ እንደዚህ ሲያበጣብጥ ምናምን ታዩታላችሁ። ትክክል አይደለም። ያው ወይ በውስጥ ንገረው፣ እዚህ ሚዲያ ላይ ሳይሆን ለአስረስማረ እንደዚህ ብለህ አትጻፍ ብለህ ንገረው። እስክንድር ነጋ ደብዳቤ ሳሚት ሲያደርግ ለአማራ ፋኖ ብሔራዊ ንቅናቄ ቀጥታ ለሚዲያ ነው የሰጠው። ቀጥታ በሚስጥር እነሱ አልሰጠም። አንተም ወጥተህ ትበጠረቃለህ። አስረስማረ ለምን ነው ግለሰቡ እያለ የሚጽፍ ማለት ምንድነው ጥቅሙ? ጥቅሙ ምንድነው? እንድንማማርበት ከሆነ ለራሱ ለአስረስማረ ደውለህ ምናምን ፐርሰናሊ መናገር አይሻልም? እንደዛ ነው መሆን ያለበት እንጂ ወጥተህ ብትበጠረቅ ምንም ትርጉም የለውም። ነንሴንስ ነው። ሀብታሙ አያሌው አሁንም አቋሙን የማያስተካክል ከሆነ አሁን የፖለቲካ ትንታኔውም ራሱ ዝብርቅርቁ የወጣ ነው። አንድ የሆነ አጀንዳ ያነሳና በጣም ያሰፋዋል። አንዴ ደግሞ ኤክስፕሌን ሳያደርገው በደንብ ዘሎት ይሄዳል። አጥቷል። በደንብ አንደርስታንድ አድርጎት አይደለም የሚመጣው፣ ዝም ብሎ ራንደምሊ ነው የሚዋራው ሀብታሙ አያሌው። ተመልካቾቻችን ወደ ሌላኛው መረጃ እንውሰዳችሁ። ከዚህ እንውጣና ብልጽግና ያዘጋጀው ሌላኛ ፕሮፓጋንዳ አለ ያለው ሀብታሙ አያሌው ይሄ በትክክል ሊፈጸም የሚችል እንደሆነ መረጃዎች እየወጡ ነው። ራሱ ያገኘው መረጃ
የኛም እንደደረሰን ማረጋገጥ እንፈልጋለን። የብልጽግናው መንግስት ሌላኛ ፕሮፓጋንዳ በነ አስረስ አሚን በነ ፋንታው ሞሃቤና በነ ኢያሱ ጎንደር አካባቢ የረዳት ፕሮፌሰር ምናምን የሚባለው በሱ ስር የነበሩ ፋኖች እንዲሁም ምክትል አመራሮች የፋኖ ማለት ነው እነሱ ወደ ብልጽግና ሊቀላቀሉ እንደሆነ እየተገለጸ ነው። ወደ ብልጽግና ሊቀላቀሉ እንደሆነ እየተገለጸ ነው። ይህ በጣም አሁን ለመጣው አንድነት በጣም ይፈትናል ተብሎ ብልጽግና በዚህ አካሄድ ወይንም ይሄኛውን ፕሮፓጋንዳ ካወጣው በኋላ ነው የፋኖን አከርካሪ መምታት የሚችለው ብሎ ተዘጋጅቶ በደምብ ጽድት ያለ ካሜራ ሪከርደር እንዴት ቪዲዮ እንደሚቀርጹ ተዘጋጅተው ቦታ ሁሉ መርጠው ጨርሰዋል። ይሄን ያክል ፋኖ እጅ ሰጠ፣ እነ ማስረሻ ሰጤ፣ እነ ፋንታው ሞሃቤ፣ እነ ኢያሱ አባተ ለሰላም ተፈራርመዋል የሚል አጀንዳ በጣም በከፍተኛ ሁኔታ በቴሌቪዥን ለሳምንታት ያክል እንዲህ ጢባጢቤ ሊጫወቱበት እንደተዘጋጁ መረጃዎች ወጥተዋል። መረጃው እንግዲህ ሀብታሙ ጋም ደርሷል። ሀብታሙ በደንብ አድርጎ ገልጾታል። እስኪ እንስማውና እንመለሳለን። ቀደም ሲል በርዕሰ ጉዳዩ እንደነገርናችሁ የአማራ ፋኖ አንድነት በሌላ ዙር የፕሮፓጋንዳ ዘመቻ ለመምታት እየተደረገ ያለው ዝግጅትና ከጀርባ ያለው ቡድን በሚል ርዕሰ ጉዳይ ነው እየተነጋገረን ያለ ነው። የአንድነቱ መመስረት ማስቀረት የሚቻልበት እድል ያለ እንደሆነ እሱ መሞከር አለበት ተብሎ ከፍተኛ ገንዘብ ተመድቦ ነው እንቅስቃሴ የተደረገው። በነገራችን ላይ በብዙ ፈተና በብዙ ትግል ውስጥም ቢሆን የአንድነት መመስረቱን ከሁሉም በላይ እንደ የምስራች አድርጎ መውሰድ ያስፈልጋል። ካልተገባ ልህኝነትም መውጣት ያስፈልጋል ወዘተረፈ ለማለት በደንብ ኢንሲስት ያደረግንበት ዋነኛው ምክንያት በዋነኛነት እንድታውቁት ሁላችሁም እንድትረዱት የሚያስፈልገው በጣም እጅግ ከፍተኛ ገንዘብ ነው የተመደበው። አገዛዙ ከፍተኛ ገንዘብ መድቦ እነ ኮሎኔል ዝም ብለው አይደለም ወክ አድርገው አይደለም የሄዱት። እነ ማስረሻ ዝም ብሎ ድንገት ወክ አድርገው አይደለም የሄዱት። ረዘም ላለ ጊዜ ስራ ሲሰራበት ተቆይቶ ነው። ከዚያ በኋላ ለምሳሌ ማስረሻ ሲሄድ 3 ሰው ሆኖ ነው የሄደው። አንድ ራሱን 3 ሰው 4 ሰው ጨምሮ ነው የሄደው። ኮሎኔል ፋንታውንም ሲሄድ እንደዛው እንዳያችሁት ወደ አረጋዊ ሄሊኮፕተር የሮጠው አብረውት ካሉ 3-4 ሰዎች ጋር ነው። ከ400 በላይ ሰራዊት ከሳምንት ቀደም ብሎ ከመሸሹ ሳምንት ቀደም ብሎ እጅ ከመስጠቱ ሳምንት ቀደም ብሎ 400 ምናምን ሰራዊት እዛ ነበረ። እንደምታውቁት እሱ ያለበት ቀጠና ብቻ በአመራርነት እሱን የተቀበለ ሰራዊት ያ ሰራዊት ሙሉን አለ። ኮሎኔሉ ከሄደ በኋላ ቀን ከሌሊት እየሰራ ያለው እዛ ያለውን ሰራዊት አስከድቶ ሙሉ በሙሉ እጅ ለማሰጠት ተልቆ ወስዶ የመንቀሳቀስ ነው። በቃ አሁን ያለው መረጃ ይሄ ነው። የፋኖ አንድነትን ይበትነዋል ወይንም እንዳል ድንብርብራቸውን ያዋጣቸዋል ብሎ ብልጽግና ያቀደው ይሄኛው ነው የተባለው። በነ ኮሎኔል ስር የነበሩ የፋኖ አባላት በሙሉ 400ም ይሁኑ 500 1000ም ይሁኑ 2000 በሚቀጥሉት 2 እና 3 ሳምንት ውስጥ ይሄ በጣም አደገኛ የሆነ ፕሮፓጋንዳ የብልጽግናው መንግስት ሊሰራ እንደሆነ መረጃዎች እየወጡ ነው። ፋኖ ተጥለቅልቆ ወደ ብልጽግና እጁ ሰጠ የሚል ከፍተኛ የሆነ ዝግጅት ተዘጋጅተዋል። በርካታ ብሮች ተመድበዋል። በዛ በነ ኮሎኔል አመራር ስር የነበሩ ሌሎች ትናንሽ አመራሮች አሉ። እነሱ በሙሉ በጣም ከፍተኛ የሀገሪቱን ግማሽ በጀት የሚያክል ብር ተበጅቶ የቤት መስሪያ፣ መኪና መንቀሳቀሻ እንዲሁም ሌሎች ጥቅማ ጥቅሞች ወደ ውጭ የሚሄድ ከፈለገ ወደ ውጭ የሚሄድበትን እናመቻቻለን በማለት ከፍተኛ የሆነ ፈንድ አይታችኋላ። ምን ያህል በአማራ ህዝብ ላይ ለመጫወት ዲስ ማች ገንዘብ አውጥተው ፈንድ ካረጉ በኋላ ኦህዴዶች በቃ ጢባጢቤ ሊጫወቱበት ነው ማለት ነው። በክልሉ ወሎ ይሄ ሸዋ የሚባለው በቃ ያልቅለታል። የነ ኮሎኔል አባላትና የነ ኢያሱ አባተ የፋኖ አባላት እጅ የሚሰጡ ከሆነ ይሄ አንድነት ውስጥ ነን የሚለው የነዘመነ አማራ ፋኖ ብሔራዊ ንቅናቄ ድንጋጤ ውስጥ እንደሚገባ ይጠበቃል። ለዚህ ነው ከወዲሁ መዘጋጀት አለባቸው ተብሎ እየተወራ ያለው። ለዚህ ነው እነዛ ግለሰቦች አሁን እጅስቱ አይስቱ ገና ድርድር ላይ ናቸው። እነ ሞሃቤ በከፍተኛ ሁኔታ ይሄን 400ውን የሞሃቤን ሰራዊት ጠቅልሎ ወደ ብልጽግና እንዲገባ ለማድረግ
በጣም በከፍተኛ ሁኔታ ቀን ተሌት እየሰራ እንደሆነ ሰምታችሁታል። ቀን ተሌት እየሰራ ነው። ኢያሱ አባተ የሚባለው ከዚህ በፊት የፋኖ ታጋይ ነኝ ብሎ ለበርካታ ጊዜ በነገራችን ላይ ስለዚህ ሰውዬ ተወርቷል። የዲያስፖራውን ብር ቅርጭም አድርጎ የበላ ወደ 500 ሺህ 600 ሺህ ዶላር ንጹህ ምንም ፋኖ እጅ ያልደረሰ በራሱ አካውንት ትራንስፈር ያደረገ ግለሰብ ነው። ረዳት ፕሮፌሰር ምናምን ብሎ ፖለቲካ ተነትናለሁ ምናምን ብሎ አሁን ገብቶ ደግሞ ምን እያወራ እንደሆነ እናያለን። ይሄ ግለሰብ በጎንደር አካባቢ ሲንቀሳቀስ የነበር በእነ እስክንድር ድርጅት ውስጥ ተሰይሞ ለብልጽግናው በርካታ መረጃዎችን አስተላልፎ ሲሰጥ እንደነበር፣ አሁን ደግሞ እነዚህን የፋኖ ኃይሎችን ከርተው በሱስ ያሉትን የፋኖ ኃይሎች ከርተው ለብልጽግና ከነመሳሪያቸው ለብልጽግና እንዲሰጡና አማራ መሳለቂያ እንዲሆን በእነ አብይ አህመድ እያመቻቹ ነው። መቼም እነዚህ ግለሰቦች የአማራን ጥያቄ ለማስመለስ አይደለም እጅ የሰጡት። ሙሃቤ የአማራን ጥያቄ እንደማያስመልስ ያውቀዋል በአብይ አህመድ በኩል። ኢያሱም እንደዛው መዋጋት አልችል ብለው ተልመጥምጠው ከነ ዘመነ ካሴ ጋር አንቀጥልም። ዘመነ ካሴ በእንትን በልጧቸዋል። በነገራችን ላይ በወኔም በምንም በፖለቲካ ትንታኔም በስነ ልቦናም ከዘመነ ጋር በነገራችን ላይ አይገናኙም። ሙሃቤም ያም ቀዳዳ ኢያሱ የሚባለው ከወደ ጎንደር አካባቢ ከጎንደር እንደዚህ አይነት ግለሰብ ይፈልቃል ብሎ ማን አሰበ? ጎንደር በነገራችን ላይ ጉዷ ነው የታየ በዚህ ፋኖ ትግል ውስጥ በዚህ 3 ዓመት ውስጥ እንደ ጎንደር የተዋረደ የለም። እንደ ጎንደር የተሳቀበት የለም። ለይተን እየመታን አይደለም። እኛ ወሎ ወይም ሸዋ አካባቢ ጎጃም ወይም ከጎንደር ውጭ ምናምን ስለተወለድን አይደለም። ኤግዛክትሊ የተሳቀ በጎንደር ነው። ምክንያቱም ኤክስፔክቴሽኑ የጎንደር በጣም ሃይ ነበረ። ጎንደር በጣም ተዋጊ እንዳለ፣ ጎንደር በጣም ለኢትዮጵያ እንደዚህ ተብሎ ስለሚወራ፣ ጎንደር በጣም እንደ ብልጽግናውንማ አመድ ያደርጓል ተብሎ ስለታሰበ እንደ ጎንደር የተሳቀበት የለም በዚህ ትግል። በተቃራኒው ደግሞ ጎጃም ሲሳደቡ የነበሩ እንግዲህ ጎጃምን አይታቸዋል። ምን ያህል ቶለሬት እንደሚያደርግ ከብልጽግና ጋር ገጥሞ እንዴት ዱቄት እንዳደረገው ብልጽግናን አይታቸዋል። የምሪ ወዳጆ ጦርም እንዴት አድርጎ እንዳሽመደመደው አይታቸዋል። በሸዋ ደግሞ አይታቸዋል። የነመከታው እናሰግድ በሴራ ታስረ እንጂ እንዴት የብልጽግናውን መንግስት እንደ ከብት ሲነዳው እንደነበረ እስከ ሞጆ ድረስ አይታቸዋል። ግን በሴራ አሰግድና አሳሰሩት። ጎንደር ግን አንኤክስፔክትድ ነው። እንደዚህ አይነት ፌሌሪቲ ጎንደር ላይ ይታያል ተብሎ ማን አሰበ? ጎንደር ላይ እንደዚህ አይነት የእርስ በርስ ውጊያ እርስ በራሱ እየተፈላለገ ይገዳደላል ተብሎ ማን አሰበ? ማንስ እንደነጸዳሉ አይነት ቀሚስ ለብሶ እንደነ ኢያሱ አይነት ቀዳዳ ለብልጽግና ወይንም ፕሮጀክታቸውን በግልጽ እየተናገሩ ነፍጠኛውን ሰብረነዋል ለሚለው ቡድን እጅ ሲሰጡ በጣም ውርደት እኮ ነው። ይሄ ብልጽግና እኮ በግልጽ እየሰደበ እኮ ነው። ሲማረክ ራሱ ጽንፈኛው እጅ ሰጠ ቂጡን ነድፈ ነው ምናምን እያለ እየተሳለቀብህ እጅ ሰጥቼ ተስማምቼ የአማራን ጥያቄ ቆጥረን 1 2 3 ብለን ልናስመልስ ነው ተፈራርመናል ምናምን ትላለህ ኢያሱ። ማስረሻ ሰጤም እንደዛ ማስረሻ ሰጤ ልም ያለ ሰገጤ ኢጎ ያለበት በሰፈር ኢጎ አለ አይደለ? ይሄ ቃቃ ጨዋታ ህፃናት ሲጫወቱ የማኩረፍ ልክ ከዛ ስቴጅ አለፍ አይደለም። በሆነች ባንድ ፖይንት ላይ የአማራን ህዝብ ይሄ ትልቁን ህዝብ ትግል ይዣለሁ ብሎ ሲንቀሳቀስ ቆይቶ እንደ ህፃን ባንድ ፖይንት ላይ ከዘመነ ጋር አልተስማማውም ብሎ የሆነ ኢጎ ይዘህ ለብልጽግናው እጅ መስጠት ማለት በጣም ይገርማል እኮ። ጠላት ማለት የቅርብ ዘመድ ነው የሚባለው አንዳንዴ እውነት ነው። የቅርብ ያጎት ልጅ ምናምን ራስ ዘመድህ ነው ምናምን የሚባለው እንደው በቃ አንዳንዴ እዚህ ጋር የተተገበረ ይመስላል። እንዴት እጅ ቢሰጥስ እንዴት ሄዶ ማለት ትግሉን ቢተውስ እንዴት ሄዶ እጅ ለጠላት ይሰጣል? በግልጽ ሰበር ነው አንበርክከነዋል። ሽመልስ ስንቴ ኮንፊውዥን ፈጥረን ባህር ዳር ምናምን መጣ ድባቅ መተናቸዋል ከዚህ በኋላ አይነሱም እያለ ተራው የኛ ነው ብሎ ብርሃኑ ጁላ እየነገረ በግልጽ በቃ ወያኔ አማራም ገዝቷል ወያኔም ገዝቷል። አሁን ደግሞ ተራው የኛ ነው ምን ችግር አለው ብሎ በትክክለኛ አማርኛ ገልጾል በኦሮምኛ አይደለም በአማርኛ ገልጾልህ እያስቀጠለ ነው። ቂጥህን እየነደፈ ምናምን እየነዳህ ነው። አሁን ከምን አባህ ጋር ነው ተስማምተህ የአማራን ጥያቄ የምታስመልሰው? ኢያሱም ሙሃቤም ማስረሻ ሰጤም የምትባሉት ጸዳለችም የምትባል እጅ ሰጣችሁት ለራሳችሁ ለሆዳችሁ ብቻ ፈርታችሁ መታገል አልቻላችሁም። ከፋኖ ጋር ምናምን ሆናችሁ እጅና ጓንት ሆናችሁ መስራት አልቻላችሁም። ደካማነታችሁ ጎልቶ ታየ። ቂጣችሁም ብሎ አባረሯችሁ ፋኖች። ሌላ ምንም አታመጡም። እንቀጥላለን። አሁን እድሜ ካለን ነው ያለን እኮ አሁን ይቀጥላል እኮ ምን አባህ እንደምታመጣ የትኛውን የአማራ ጥያቄ እንደምታስመልስ ምን አባህ እንደተፈራረምህ ማስረሻ ሰጤ
እናያለን እኮ በደንብ ስለምናይ ምንም ችግር የለውም። መሳቂያ ከመሆኑ ውጭ ምንም እንትን የለውም። አንድ ጸዳሉ የሚባል ቀሚስ ለብሶ ቀድሞ እጅ ሰጠ ጥምቀት ላይ ፎቶ እንደዚህ ምናምን ሲሰራ ነበርና እና አያሌው መንበር የሚባሉ የማንነት ቀውስ ውስጥ ያለ ይሄ ከቅማንት ይሁን ከየት እንደተወለደ የማይታወቅ ልም ያለ ቁጥር አንድ ከነ አረጋ ከበደ ይበልጥ የአማራ ጠላት በነገራችን ላይ ይህ ግለሰብ ነው። አስራት ሚዲያን ያፈረሰ ግለሰብ ነው አያሌው መንበር። ግን ማንም ትኩረት አልሰጠውም። እኛ ግን በተደጋጋሚ እናወራለን። እነ ጸዳሉ እንዲሰጡ ሲጎተጉት የነበር አሁን እያሱ መስጠቱን እንዴት ደስ እንዳለው እያሱ እጅ መስጠቱ አሁን ያሉ ጫካ ውስጥ ያሉ ፋኖች እንደገና መርምሩና እጅ ስጡ እያለ ቀን ከሌት የሚጽፍ ለምንድን ነው? የአማራ ህዝብ ጉዳይ አሳስቦት ይመስላችኋል? ለምን ይመስላችኋል? የአማራ ፋኖ እኮ ጥሩ ቁመና ላይ እንዳለ እኮ ይታወቃል እኮ በርካታ ምናምን ትጥቆችን እንደያዘ እንደማረከ ምናምን ይታወቃል እኮ። አማራ ክልል ከዚህ በፊት ታይቶ በማይታወቅ ሁኔታ በፋኖ እጅ የገባው መሳሪያ በጣም እንደሚያስፈራ ይታወቃል እኮ። እና አያሌው መንበረ እንቅልፍ ነስቷቸው ቲክቶክ ላይ ሲጨቃጨቁ የሚውሉ እነ ዘመነ ሲሳደቡ በተለይ ይሄ የጎጃም ፋኖ የሚባለውን ከወያኔ ጋር ጥምረት ፈጥሯል በማለት ጥላሸት በመቀባት አንድም ቀን እኮ ሄደው ተነጋግረው የሆነ ያደረጉት እንትን እኮ የለም እኮ ከህዋት ጋር እነ ዘመነ እነ ማነው የጎጃም እነ አስረስ ማረ ከየትኛው የህዋት አመራር ጋር ሄዶ እንደተወያየ ዝም ብሎ በጭፍን ጥላቻ ዝም ብሎ አለ አይደል ጥላቻ። ምክንያቱም ጎንደሪም ስላልሆኑ ጎንደሪ ትክክለኛ ጎንደሪ ጎጃምን አይጠላም በእርግጠኝነት ማለት ነው። የሆነ ጎንደሬ ነኝ ብሎ ጎጃምን የሚጠላ ከሆነ ዜር ኢዝ ሰምቲንግ ወይ ቅማንት ነው ወይ የሆነ የማንነት እንትን ውስጥ ያለ ነው። ከየትም የሆነ ዲቃላ እንደሆነ መታወቅ አለበት። እስኪ ወደ ሌላ መረጃ እንወስዳችሁ አድማጭ ተመልካቾቻችን። አንድ ጉማሬ የሚመስል ሰውዬ ሲሳይ አየና የሚባል ሰውዬ ፋኖ የትኛውን ቦታ ነው የተቆጣጠረው የትኛውን አውራጃ እስኪ የትኛው ምሽግ ሰርቶ ነው መከላከያ የተገዳደረው እያለ ነው። እስኪ እንስማው። ነት መምጣታቸውን የተመለከተ ዜና በሳምንቱ መጨረሻ መቅረቡ ይታወሳል። ከትናንት በስቲያ ደግሞ እስክንድር ነጋም ከተደለደለው የስልጣን ቦታ ያንን እንደማይፈልጉ ወይ ደግሞ እንደማይቀበሉ በይፋ ገልጿል። ነገር ግን በአባልነት እቀጥላሉ የሚል መረጃ አሰራጭቶ ያንን ተከትሎ እንግዲህ ውህደቱ መጣ ወይ ደግሞ የፋኖ አንድነት መጣ በተባለበት ወቅት የቀረበበት መንገድ ያው ብዙ የፋኖ ደጋፊዎችም አጠቃላይ መረጃ የሚፈልግም ሰው የተከታተለው ነው። ሁሉ ነገር ባንዴ ፍጻሜ ያገኘ የሚመስል ትናንት እንዳነሳሁትም የሆነ ተሰባስበው ውህደት መፍጠር ሳይሆን ከተሞችን እየያዙ ወደ አዲስ አበባ የተቃረቡ የሚመስል አይነት ነገር ነበር። በከፍተኛ ደረጃ ፈንጠዝያ የነበረበት ምናልባት የፈንጠዝያው ምንጭ ምናልባት እነዚህ የታጠቁ ኃይሎች ወይ ደግሞ ፋኖ የሚባለው ኃይል እዚህ ቦታ ላይ ይንቀሳቀሳሉ። ያ እዛ ቦታ ላይ ያሉ ኃይሎች ወደ አንድ ተሰባስበው ግንባራቸው ወደ አንድ አስተባብረው ወደ ውጤት ለማምራት ጉዞ የጀመሩ የሚያስመስለው ነገር ነበር። ምናልባት በተለያየ መንገድ የፋኖ ደጋፊዎች የሚሆኑ ማንም ኢትዮጵያ እንደሚያውቀው ሸዋ ውስጥ አለ ይባላል አለ፣ ጎጃም ውስጥ አለ ይባላል አለ፣ ጎንደር ውስጥ አለ ይባላል፣ ወሎ ውስጥ አለ ይባላል አሉ። ሁሉም ጋር ግን በምን ያህል መጠንና በምን ያህል አቅም የሆነ ቦታ ተቆጣጥረው ምሽግ ሰርተው መንግስት እንዳይደርስባቸው መከላከል የቻሉበት ቦታ አለ ወይ? የትኛው የዞን ከተማ ሌላው ቀርቶ የትኛው የወረዳ ከተማ ላይ ወይ ደግሞ የወረዳ ስፍራ ላይ ይንቀሳቀሳሉ የሚለው በተጨባጭ መመለስ ነው ያለበት። ስለዚህ ከፋኖ እንቅስቃሴ ጋር ተያይዞ ምናልባት በተበታተነ መንገድ የሚደረገው እንቅስቃሴ ወደ አንድ መምጣቱ ማንን ነው ማስደሰት ያለበት? በመከራና በስቃይ ውስጥ ያለውን ህዝብ ማስደሰት አለበት። ሰላምን የሚፈልገው ኢትዮጵያዊን ማስደሰት አለበት። ለምን? በሁለት ምክንያት እነዚህ ሰዎች እስካሁን አልደራደርም ለማለታቸው በእንቅፋትነት የሚጠቀሰው የተለያዩ ግሩፖች ስለሆኑ አንደኛው በሌላው ላይ ነጥብ ሊያስቆጥር ይችላል ተብሎ መደራደር እየፈለጉ መደራደር የማይፈልጉ ሰዎች ይኖራሉ። ስለዚህ ለመደራደር ያለውን ዕድል ያሰፋል። ሁለተኛ ሰብሰብ ብለው ሲገኙ በጋራ መክረው በጋራ ወስነው አንድ የሚያዋጣ መንገድ ላይ ለመሄድ ያላቸው ዕድል ሰፊ ነው። ስለዚህ ለመደራደር የሚችሉበትን ሁኔታ ይፈጥራል። ከዛ ውጭ ግን ይህ ኃይል ተሰባሰበ በሚል ፈንጠዝያ ውስጥ የገቡ ሰዎች በዛ ፈንጠዝያ ይህ ኃይል ተንቀሳቅሶ መንግስት ይለውጣል ወይ ደግሞ መንግስት ያዳክማል ብለው የሚያምኑ ከሆነ እውነት ለመናገር የማሰብ ችሎታቸው ወደ ታች ወደ ዜሮ የወረደ ሰዎች መሆን አለባቸው።
እስከዛሬ የመጡበት መንገድ አሁንም ያሉበት ሁኔታ ገምግሞ በማናቸው መንገድ በዚህ ኃይል በዚህ እንቅስቃሴ የሚመጣ የሚለወጥ ነገር እንደሌለ ለማንም ግልጽ ነው። ነገር ግን ሰላምን ለሚወድ በተለይም በመከራና በጉስቁልና ውስጥ ያለው ማህበረሰብ ችግሩን ወጥ በሆነ አመራር ተነጋግሮ ለመፍታት ያለውን እድል ያሰፋል በሚል ሰላምን የሚፈልጉ ሰዎች፣ ኢትዮጵያ ውስጥ መረጋጋት ዘላቂ እንደሆነ የሚፈልጉ ሰዎች፣ ችግር ውስጥ ያሉ ሰዎች አቋራጭ መንገድ አድርገው ሊመለከቱት የሚችሉበት እድል አለ። ይሄ ግለሰብ ስልብ የሆነበትን አጋጣሚ ማንም ሰው አንደርስታንድ የሚያደርግ አይመስል። አብይ አህመድ አንዴ ወደ ስልጣን መንበሩ በመጣ በማግስቱ አካባቢ አንድ የማደንገው ጋዜጠኛ አለኝ፣ ይህ ጋዜጠኛ ደግሞ ሲሳይ አጌና ይባላል ብሎ ከተናገረ በኋላ ነው። በነገራችን ላይ ይህ ጋዜጠኛ ለአብይ አህመድ እጁን የሰጠ። ለአብይ አህመድ አሁን አፈንድዶ በደንብ አድርጎ እየሰራ ነው። ቁጭ ብሎ ስለዋራ ብቻ እሱ የሚያወራው በቃ ልክ እንደ እንትን ነው የሚያወራው። ራሱ እንደ ተጽዕኖ ፈጣሪ ጋዜጠኛ ነው። ምንም አይነት እኮ የጋዜጠኝነት ኮርሶችን እንኳን አልወሰደም። ዝም ብሎ የሆነ ፓኬት ቡና ይጠጣል፣ ይገባና ምናምን ያወራል፣ ዩቲዩብ ይሸክላል። ሌላ ምንም እንትን የለው። አሜሪካ ቁጭ ብሎ አንደ የጃጀ ያረጀ ነው፣ ጥሮታ የወጣ ነው። ማንም ሊያሰራው አይችልም። አማራጩ ምንድነው? ዩቲዩብ መስራት ነው። ሲቀጥል ከብልጽግና የሚያገኘውን ኢንሴንቲቭ ተጠቅሞ ልጆቹን ማሳደግ ነው። ሌላ ምንም አማራጭ ስለሌለው ነው። እና ሲያወራ ሰምታችሁታል። ፋኖ የሚባለው አማራ ክልል ውስጥ የትኛውን አውራጃ የትኛውን ወረዳ ነው የተቆጣጠረው? እዚያም ተበታትኖ የሆነ ውር ከማለት ውጭ ምንም አታመጡም እያለ ነው። እንግዲህ እናያለን ምንም እንደማያመጡ እንግዲህ በደንብ ነው የምናይ። የብልጽግናው መንግስት ታዲያ ምንድን ነው በሶስት ቀን ምናምን ብሎ አይደል ይዘው ገብቶ ሰምቶ የቀረው? ሲቀጥል የፋኖ ኃይሎች ተዳክመው ከሆነ ከናቃቸው እንደዚህ ለምንድን ነው አጀንዳ አድርገህ የምትመጣ? ሲሳይ ገና ከዚህ በፊትም በጣም ተናግረናል። የፋኖ ኃይሎች ከተበታተኑ ምንም የመዋጋት አቅም ከሌላቸው ግዛት አማራ ክልል ውስጥ ምንም የሆነ አውራጃ ውስጥ ወረዳ ውስጥ የሆነ ቀበሌ ውስጥ ከሌሉ ለምንድን ነው አጀንዳ አንተ የዩቲዩብ ቻናልህን እኮ ገብተን እኮ እናያለን። ቀን ከሌት የምታመነዥክ ስለፋኖ አይደለም እንዴ? ካለቀላቸው ወረዳና አውራጃ ካልያዙ ለምንድን ነው ስለ ኢትዮጵያ ሌላ አጀንዳ ይዘህ መጥተህ ለምን አታወራም? ኢትዮጵያ የምታደግበትን ሁኔታ የሌሎች ሀገራትን ተሞክሮ እያመጣህ ለምን አታወራም? ለምንድን ነው እኮ አሁን ጥያቄው። ያው ይታወቃል አንተ ዩቲዩብ ላይ መስራት ነው እንጂ ለኢትዮጵያ አስበህ አይደለም። ሱፍን ምንድነው ካራባትክን እቺ ቁራጭ ካራባትክን አንገት ላይ አንቀህ የምትመጣው ለኢትዮጵያ ሰላም አስበህ ምናምን አይደለም። ለራስ ለኑሮ አንዳንድ ነገሮችን ተፍተፍ እያልሽ ያው እየሰራህ እንደሆነ ይታወቃል። ሌላ ምንም እንትን የለውም። በግልጽ አማርኛ ወጣህ። እንዲያውም ባለፈው ከሁለት ቀን በፊት በለቀቀው ቪዲዮ ሲሳይ አጌና ምን አለ? ጠቅላይ ሚኒስትሩ ከዳመና በላይ ከፍ ብሎ እየበረረ ነው። ማንም ብትወራጭ ህወሓትም ሆነ ሻዕቢያ ፋኖ እንዲሁም ሻዕቢያ ሸኔ ተደራጅታችሁ አብይ አህመድ ጋር ሰውየው ላይ እንትን ብትከፍቱ የትም አትደርሱም። ሰውየው ከፍ ብሎ እየበረረ ነው። ከዳመና በላይ ሆኗል። ወርዳችሁ እንዳትፈተፈቱ፣ አታገኙትም። ተተኩሷል ምናምን አለ። ተስፋ ቁረጡ። ማንም አሁን የብልጽግናው መንግስት እንዲያውም አሁን ቅርብ ጊዜ በጣም አደገኛ የሆነ መረጃ ወጥቷል። ይሄ ብልጽግናው መንግስት አሁን በቃ ግጦ የመጣ ትክክለኛ የፋይናንስ ችግር እንዳለበት፣ የፋይናንስ የተተኳሽ ምናምን ለመግዛት እንደተቸገረ፣ የድሮን እንትን በጣም እንደተወደደ፣ ኖት ኦንሊ የድሮን ይሄ የዲሽቃ ራሱ እንዴት ዲሽቃ ራሱ መሳሪያው ተተኳሹ እንዴት ውድ እንደሆነ ግራ የገባው መንግስቱ ነው። ዱባይ የሄደ ነው ተንበርክኮ የሚለምል ተተኳሽ ከዚህ በፊት ኦልድ ፋሽን የነበሩ ክላሽንኮቭ ተተኳሾችን የዲሽቃ ነው አምጥቶ ምናምን ለማስወንጨፍ ጥረት የሚያደርግ እንጂ የድሮን ተተኳሽ አሁን ሊያገኝ አይችልም። በጣም ተወዷል። በዳላር ነው የሚገዛው፣ በዳላር ነው፣ በኢትዮጵያ ብር አይደለም። ስለዚህ ሲሳይ አጌና የፋኖ ኃይሎች ተዳክመዋል ተበትነዋል ካል አቁም፣ በቃ ማውራት ሌላ እንትን የለውም። ካለቀ አቁም፣ በቃ ጨርሳችኋል። እጅ ሰጥቷል ተበትነዋል ምናምን ብለሃል፣ በቃ አቁም። እንደዛ ነው የሚሻለው። አድማጭ ተመልካቾቻችን እስኪ ወደ ሌላ መረጃ እንወሰዳችሁ። አሁንም እንቀጥላለን። እነ ሞሃቤና እያሱ ስላልኋችሁ መግቢያው አካባቢ እንደነገርኳችሁ ይሄ ወሎየው ፋንታሁን ሞሃቤ እንግዲህ ቁጥር አንድ የፋኖ ደጋፊ ታጋይ ነው ተብሎ የሚጠራው ነበረ ይሄ ግለሰብ። አንፎርቹኔትሊ ግን ቂጡን ለብልጽግና አፈነደደ። እንዲያውም የተቀበለው አይታችሁ ከሆነ ከሳምንት በፊት አውርተናል፣ ማስረሻ ሰጤ ነው።
የተቀበለው ይሄን ግለሰብ እና ትናንትና ሱፍ አልብሰው ትንሽ የውበት ሳሎን ውስጥ አስገብተው ጸጉሩን የሆነ ቀለም ቀባ አድርገው ፊቱን ቦረሽ አድርገው ይዘውት መጥተዋል። ካሜራ ፊት አወራ። ኢያሱ አባተም የሚለብሳትን ኬፕ አውልቆ በመላጣ ቫዝሊን ፊቱን ተቀብቶ ወዛ ብሎ መጥቶ መግለጫ ሰጥቷል። ሙሀቤን እስኪ እንስማት መጀመሪያ ይችን ጨባጣ ሰውዬ። በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳል ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። በሌላ በኩል ላስተላልፍ የምፈልገውን መልእክት በዛ አጋጣሚ በአፋሃድ የሚሆን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሬን ላስተላልፍ የምፈልገው በዛ አጋጣሚ። ስለዚህ የህወሓት ተላላኪ ከመሆን የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላሙን ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ስለዚህ ይህንን ችግር ለመፍታትም ለማስተካከልም የሁላችንም ቀናነት ይጠይቃል። በጣም ተመሳሳይ ነገር ነው። ከነ ማስረሻ ሰጤ ጋር የተናበበ መግለጫ ነው የሰጠው። ማስረሻ ሰጤ የሰጠው መግለጫ ቀጥታ ይሄኛው ነው ያቀረበው። ሙሀቤ ግብፅ፣ ህወሓት፣ ኤርትራ ነው ያለ። አይታችኋላ። የብሔርተኛ ትግል ደግሞ እኛ አንፈልግም ምናምን ከዚህ በፊት ሲያወራ የነበረው ማምጣት ይቻላል። ሙሀቤ አማራን ነፃ ማውጣት አለብን መጀመሪያ ብሎ ሲቀደድ የነበረ ግለሰብ ነው። አሁን ሸርተት ብሎ እንግዲህ የሚያወራውን ሰምታችኋላ። ሸርተት ብሎ የፋኖ አንድነት ምናምን እንዳይመሰረት ትግል ሲያደርግ የነበረ ከምሬ ጋር ምናምን ታረቁ ብሎ አብረው ምሳ በልተው ምናምን ፎቶ ምናምን ለቀቁ። ከዛ ከወር በኋላ ተገነጠለ ለብቻው ከነ እስክንድር ጋር ሆነ። ከነ እስክንድር ጋር ደግሞ ተጣላና ያው ለብዝግናው እጅ ሰጠ። ይህ ግለሰብ መጀመሪያ ያለ አግባብ ሲሞገስ ነበር፣ ተናግረናል። ልፍስፍስ እንደሆነ ያረጀ የጃጀ ሽማግሌ እንደሆነ ለትግል እንደማይሆን ግን የሌለ ምናምን ሲያጋንኑት ነበር። ኢንፋክት ልጆች አሉ፣ ጥሩ ተዋጊዎች አሉ በሱ ስር። እነሱ ተዋጊዎችና አመራሮች በደቡብ ወሎ አካባቢ እየተንቀሳቀሱ የብልጽግናውን መንግስት መውጫና መግቢያ እንዳሳጡት ይሄ መካድ የለበትም። ግን ግለሰቡ የብልጽግናው መንግስት የሰጠውን አጀንዳ ነው የሚዋራው። የብልጽግናው መንግስት የሚዋራው ፋኖ ህወሓትና ሻዕቢያ ከግብጽ ጋር ሆነው ኢትዮጵያን ሊያፈርሱ ነው የሚለውን አጀንዳ ተሸክሞ በጣም በሚያሳዝን ሁኔታ ፋኖ የሚል ስም ይዞ የፋኖ መሪ የሚል ስም ይዞ ይሄንን የብልጽግናውን አጀንዳ ተሸክሞ ሲያራግብ ያውም ለማይመለስ ጥያቄ እናስመልሳለን ተፈራርመናል ይላል። ማስረሻ ተፈራረመ። እናንተ ደግሞ ምንድነው የምትፈራረሙት? ማን ነው ሊቀመንበሩ? ማስረሻ ነው ወይስ ሙሀቤ ነው ወይስ ኢያሱ? እኒሃው በአማራ የጥቁር መዝገብ ላይ ሊታዩ የሚችሉ ግለሰቦች እነዚህ ናቸው። እንደማያስመልሱ ይታወቃል። አብይ አህመድ አንተን አይሰማህም። እነ አምባቸውን እነ ጀነራል አሳምነው ጽዬን በሴራ ምናምን ያስገድል ነው። እነ ጀነራል ሰሐረን አይደለም አንተ ውትፍ ስትል የነበረ በየቆጥቋጦ አይሰማህም። ተዋረድክ። ለአብይ አህመድ በጣም ሰርጉ ነው። ውርደታሞች ናቸው። በቃ መቼም ልዋረድ አርጅቻለሁ ከዚህ በኋላ የሆነ እንትን ይዞኛል መሞት አይቀርም ባዮሎጂካሊ ምናምን ብላችሁ እንደሆነ ይገባናል። ሰምቲንግ የሆነ ነገር ሀፕን የሆነባቸው ግለሰቦች ናቸው። በነገራችን ላይ የፋኖን ትግል ትተነዋል ምናምን ብለው የሚወጡ በሆነ ፋውል በቃ ሊያስሄዳቸው የማይችል 100% ሲኖር ቀጥታ እጅ ለጠላት ይሰጣሉ። ወይ ከፋኖ የሆነ ነገር ፋውል ሰርተው እርምጃ ሊወሰድባቸው የሆነ ነገር ሰርቀው ላጎት ልጅ ወይ ምናምን የሆነ በሚሊዮን ብር ወይ ተይዘው እንደዛ ሰምቲንግ የሆነ ወንጀል የሰሩ ግለሰቦች ናቸው አብዛኞቹ። ኢያሱ በጎንደር ሲጀመር የዲያስፖራውን ብር ሙልጭ አርጎ እንደበላ እዛው እየታገለ ራሱ ሲነገር ነበር። ይህ ሰው ከባዲን ጋር ነው የሚሰራ እየተባለ
በትክክል ምናምን እየተተረከ ኤግዛክትሊ ተተገበረ። እጁን ሰጠ። ኢያሱ የሚባል ኬፕ ለብሶ ሲያጭበረብር የነበረ እሱም ብሎ ረዳት ፕሮፌሰር። በምን በኩል ነው ረዳት ፕሮፌሰር? ፕሮፌሰር ከሆነ እኮ አካዳሚካሊ ወይንም የምርምር ቦታ ገብቶ መመራመር ነው። ይህ እዛ አካዳሚክሱንም ያልቻለ ረዳት ፕሮፌሰር በምን በኩል እንደሆነ አይታወቅም። አጭበርብሮ ይሁን ከዛ ፋኖ ነኝ ብሎ ደግሞ የገንዘብ ጥማት ያለበት ሰው እንደሆነ ይታወቃል። እስኪ ለማንኛውም ይሄ ግለሰብ ምን አለ እንስማ። የታገል ነው አለ መንግስት ምን ጥያቄ አላችሁ ብሎ እስኪጠይቀን ድረስ ነበር። በቃ ምንድነው ችግራችሁ ብሎ ጠየቀን። ጥያቄያችንን ሊመልስልን ስለሆነ በቃ ለመንግስት እጃችን ሰጠናል። እንስማው እስኪ ይሄን መላጣ ሰውዬ። ወደ ጫካ ስንወጣኛ የተቆጠሩ ጥያቄዎች ይዘን ህይወታችን ለመስጠት ለህዝባችን ዋጋ ለመክፈል ነው የወጣነው። ከዚያ በላይ ዋጋ ከፍለን ደግሞ ከመንግስት ጋር ሰላማዊ ስምምነት ፈጽመናል ማለት ነው። በብዙ መንገድ እንደ ሀገር እንደ ህዝብ የደረሱ ጥያቄዎችን መንግስት ማዳመጥ ካልቻለን ነፍስ አንስተን መጓጋት አለብን ብለን ስንወጣ ጥያቄዎቻችን ቆጥረን ይዘን መንግስት ደግሞ ጥያቄያችሁ ምንድነው እስከሚልበት ጊዜ ድረስ ነው የሚያስፈልገው። ስለዚህ ይሄንን ጉዞ ለ3 አመት ያክል ሄደናል። አሁንም የቀጠናውን ሁኔታ አጠቃላይ የዓለምን ሁኔታ አይተን ተንትነን የሚሻለው መንገድ የትኛው ነው የሚለውን ረጅም ጊዜ ተወያይተንበት ጭምር እኛም በፋኖ በኩል መንግስትም እንደ መንግስት የገመገመው ያየው ነገር ኑሮ ነው ማለት ነው። ይሄን የሰላም ስምምነት ለመፈራረም የማስፈጸሚያ ሰነዶችንም ጭምር ለመፈራረም የበቃ ነው። በጣም እኮ ይገርማል። ስንት እዚህ መሬት ላይ ስንት አይነት ሰው እንዳለ በጣም ነው የሚገርመው። ይታወቃል እኮ አብይ አህመድ ምንም አይነት ጆሮ እንደማይሰጣቸው። አብይ አህመድ አግኝተው ታውቃለህ? ማን ነው? አረጋ ከበደ ነው የሚመልሰው የአማራን ጥያቄ። የሚገርም እኮ አብይ አህመድ ጋር እኮ ፊቱ እዛ አካባቢ እኮ አልሄዳችሁም። እዚህ እንዳይመጡ ራሳችሁ እዛው አስፈራርሟቸው ብሎ እዚያው እኮ አረጋ ከበደ ካሪዎች ጋር እኮ ነው ለጥፎ። እንዲያውም አረጋ ከበደ ራሱ አላገኛችሁትም። የሚገርማችሁ አይደለም ጠቅላይ ሚኒስትሩ ልታገኙት አረጋ ከበደ ራሱ የአማራ ክልል እጅ ሰጣችሁ፣ ተሸነፋችሁ። እጅ ሰጠህ ማለት ተሸነፍ፣ በቃ አፈንድዳል ማለት ነው ለአረጋ ከበደ። ኦሬዲ ሃንድል ተይዛል። ስለዚህ የትኛውን ነው ማንን ነው የምትሸውድ? የትኛውን የአማራ ልጅ ልትሸውድ ነው? ኢያሱ ሊያስመልስ የአማራን ጥያቄ ተፈራርሞ አቤት 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 ልታስመልስልን ነው? ነገርኩ እኮ አብይ አህመድ አይደለም የአንተን ድምጽ ሊሰማ አብይ አህመድ አረጋ ከበደ ያንተን ጥያቄ አይሰማም። ባናት ተተከል ነው የሚል አረጋ ከበደ ራሱ አረጋ ከበደ ራሷ ትጎረርባለች። ጥፋ ከዚህ ምናምን ይሄንን ነው እንዴ የምጠይቅ ብሎ ቂጥህን ነው የሚገርፍ አስገብቶ አሁን አንተን ብሎ ጥያቄ አቅራቢ ከየት የመጣ ነው? ይታወቃል አንተ ሌባ እንደሆንህ ይታወቃል። ሲጀመርም አንተ ጥያቄ አታቀርብም። የአማራን ጥያቄ አልጻፍክም። ተንትነን አይተን ከውጭ እንትኑ ጋር አገናዝበን በቃ ፕሮፌሰር የምትባለው አሁን ይወስላለች አንተን ብሎ ተንታኝ። ሲጀመር ጥያቄ ማልያዝክም በኪስ ምንም የአማራ ጥያቄ አልያዝክም። አንተ ባዶ ብር ነው የምትፈልገው። ብር ነው የምትፈልገው። በጣም ዘርፈሃል፣ ቤት ሰርተሃል። እንዴው በጣም የሚገርም እኮ ነው። ከዲያስፖራ የዘረፈውን ብር ቤት ሰርቶ እሷንም ለመጀረስ ነው ሱፉ ለብሶ ምናምን የመጣው ወደ ከተማ ወደ ባህር ዳር ጎንደር። አብይ አህመድ ስለነ ኢያሱ ሰጡ አልሰጡ አሁን ኢያሱ ሱዴንቶ አይደለም አሁን ቤት ሊሰራ ነው የመጣው። ጥበቃ አድርጉልኝ ይላል። ግን አንድ በጣም ደግሞ ያስገረመችኝ ነገር አለች። ሙአቤ ምን እንዳለ ፋንታው ሙአቤ ምን እንዳለ ስሙት። በርካታ ጉዳቶች ደርሰዋል በተለይ ፋኖ ላይ አለ። በቃ እንትኑ ይሄ አብይ አህመድ ሰራዊት አልተመታም ለማለት መሰለኝ። ያው ተመታለህ፣ በተለይ ፋኖ ላይ ጉዳት ደርሷል አለ እና ዲያስፖራውም መንግስትም እርዳታ ለየትኛው ፋኖ አሁን ይዟቸው ለሚመጣ ፋኖች ነው ወይስ ኖርማል ጫካ ላሉት ለሚዋጉት ነው? ለየትኛው ነው? ኢዝ ኮንፊውዝድ እኔ ወስግ ንስማው ይጅ ሙአቤ ሰው ይንስማስ። ሌላኛው በዚህ ጦርነት ብዙ የተጎዱ ወገኖች አሉ። በተለይ ፋኖ አካላቸው የጎደለ ሕክምና የሚያስፈልጋቸው ብዙ ችግር ያለባቸው አሉ። እነኚህን በተለይ ዲያስፖራውም ሆነ በውስጥም ያለም ህዝብ እንዲረዳቸውና እንዲደግፋቸው ሕክምና የሚያገኙበት የሚረዱበት የሚደገፉበት ሁኔታ እንዲፈጠርና እንዲረዳቸው ነው ጥሪ ላስተላልፍ የምፈልገው። አመሰግናለሁ። ተወባከሱን
የፋኖ ኃይሎች ይታከማሉ ምናምን ማንም አይሰማም። እሱን ተው። የትኛው ፋኖ እንደሆነ ይዛቸው የመጣቸው ፋኖች ናቸው። አራት ነው 3 ነው አሉ ይዞ የገባው አመራር ይሁኑ ፋኖ ብቻ ይዞ ገብቷል። እነሱን ነው መሰለኝ አይ ቲንክ እነሱን ይመስለኛል የራሱ ይዟቸው የገባቸው እነዛ አራቱ እንጀዛ ጫካ ያሉት 500ዎቹ እነሱም ከሆነ በጣም ነው እንትን የሚለው በጣም አብይ አህመድ ጆሮህን እንዳይል ለማለት ነው። it is confused ለማንኛውም ኮንፊውዥን ፈጥሯል። 500ዎችን በነገራችን ላይ አብይ አህመድ በከፍተኛ ሁኔታ እያስፈራራቸው እንደሆነ ነው። እንደዚህ ሞሃቢ በስሪ ያሉ 500 ወይንም 400 ፋኖችን ለብዝግና እጅ እንዲሰጡ አድርግ አለበለዚያ ባናተ ነው መተክልህ ረሽናለሁ ብሎ እንዳስፈራራው ሁሉ ተገልጿል። እስኪ ወደ መጨረሻው እንሂድ አድማጭ ተመልካቾቻችን ከነ ሞሃቢ እንውጣና ወደ ስታሊን ልውሰዳችሁ። የህወሓቱ አፈቀላጤ ስታሊን የብልጽግና ኮሚቴ አለ። የብልጽግና ኮሚቴ አብይ አህመድ ያደራጃቸው ኮሚቴዎች አሉ። ለራሱ አንዳንድ ነገሮችን የሚገመግሙለት ኮሚቴዎች ከድሮ ታጋዮች እንዲሁም ከአብይ አህመድ ዙሪያ ያሉ ከወጣቶች የተውጣጣ ኮሚቴ በአብይ አህመድ ቢሮ ዙሪያ የሆነ ነገር ለመወሰን ሲፈለግ እንደዚህ ኮሚቴዎች ነው የሚያወራው። የነዚህ ኮሚቴዎች ስም ዝርዝር ደርሶኛል። ስለ ህወሓት ወይንም ስለ ትግራይና ስለ ኤርትራ ዲቴል የሆነ ኢንፎርሜሽን መንትፌ አምጥቻለሁ ብሏል ስታሊን። እንግዲህ የህወሓት አፈቀላጤ ነው። እነሱ የሚያወጡት መረጃ ከዚህ በፊትም ታማኝነት የለውም። እስኪ እንስማና የብልጽግናው መንግስት ምንድነው ያሰበው? በትግራይ ዙሪያ ጦርነት አልከፍትም፣ ትግራይ ታስፈራኛለች፣ ከሻዕቢያ ጋር ጥምረት ፈጥራ ወደ 4 ኪሎ ትመጣለች እያሉ ነው፣ ጦርነቱ ቀርቷል ይለናል ስታሊን። እንስማውና ምን እንደሚል የራሳችን እንትን እንላለን። ብልጽግና አማካሪ ኮሚቴ የተገኘ ዶክመንት እናስቀድማለን። በየሳምንቱ የሚገናኝ የአብይ አማካሪ ኮሚቴ አለ። በየሳምንቱ ነው የሚገናኙት። ባለፈው ጊዜ የተገኘው አሁን ይሄ መረጃ ያገኘ ነው ጅማ የተደረገ ስብሰባ ነው። ሰብሳቢው ዶክተር አብይ አህመድ አሊ ይላል፣ ጠቅላይ ሚኒስትሩ ማለት ነው። ሁለተኛ ላይ ያለው አባዱላ ገመዳ አለ፣ ሽመልስ አብዲሳ አለ። ኮሚቴ ነው ይሄ ጠቅላላ ዋናው ፈላጭ ቆራጭ የሚባለው ኮሚቴ ኢትዮጵያን የሚመራ ነው። ሶስተኛ ግርማ ብሩ አለ። አራተኛ ጁነዲ ሳዶ አለ። አምስተኛ ሙላቱ ተሾመ አለ የቀድሞ ፕሬዝዳንቱ። ስድስተኛ ፊልድ ማርሻሉ አለ ብርሃኑ ጁላ። ሰባተኛ የመከላከያ ደህንነቱ ጀነራል ጌታቸው ጉዲና አለ። ስምንተኛ ባጫ ደበሌ አለ። ዘጠነኛ ኩማ ደመቅሳ ነበር፣ ወጥቷል፣ ከኮሚቴው ወጥቷል። ይሄን ግን ነበር እስከዛሬ ኮሚቴ ሆኖ ሲያገለግል ነበር አለ። 11ኛ አለ ለጊዜው መጥቀስ ማንፈልገው ሌላ ሰው አለ። ይሄን እናልፈዋለን። በጅማ የነበረው ስብሰባ ትልልቆች አጀንዳዎች ትልልቅ ነው። ዛሬ ወደዚህ አጥር አድርጌ ማቀርብላችሁ አሁን ከትግራይ ጋር ጦርነት መጀመር አዋጣም ይላል። ኤርትራም በቀጥታ ስለምትሳተፍ ትግራይ ከነካናት ወደ ትግራይ ጦርነት ከጀመር ኤርትራም በቀጥታ ስለምትሳተፍ ጦርነቱ ለኛ አያዋጣንም፣ የከፋ ችግር ይገጥመናል ይላል። ትግራይ በጦርነት ሳይሆን በሌላ ነው ማዳከም ያለብን ብለው 1 2 3 4 ብለው የዘረዘሩትን ልንገራችሁ። አንደኛ ትግራይን የሚያጠቁ ጥቃት የሚፈጽሙ ትግራይ ላይ ጥቃት የሚፈጽሙ ታጣቂዎችን ማደራጀት ይላል፣ ኦርጋናይዝ ማድረግ ማገዝ ይላል። ሁለተኛ ከህወሓት ጋር ቂም ያላቸው ግለሰቦች ወይም ኃይሎች ማገዝ ይላል። በዚህ ስር ምን ይላል? ታማኝ ጥሩ የሚባሉ ታጋሩ ፖለቲከኞች ወደ ብልጽግና ማስኮብለል ላይ መስራት አለብን ይላል። የማስኮብለል ስራ ትልቅ በጀት በጅቶ ትልቅ ፖለቲካዊ እንቅስቃሴ ማድረግ ትግራይ ላይ በተመለከተ ትግራይ ላይ ኢንቨስት ማድረግ አለብን። በሶሻል ሚዲያው፣ በሜንስትሪሙ፣ በፖለቲካ፣ በአደረጃጀት፣ በተለያየ በፕሮፓጋንዳ ለፖለቲካ ፍጆታ ተብሎ ትልቅ በጀት በጅቶ ትልቅ ፖለቲካዊ እንቅስቃሴ ማድረግ ይላል። በሶስተኛ ደረጃ ይሄ በሁለተኛ ላይ የተጠቃለለ ነው። በሶስተኛ ደረጃ ላይ የትግራይ ጀነራሎች ስም በማጠልሸት በህዝቡ እንዲጠሉ ማድረግ ይላል። የትግራይ ጀነራሎች በተለያየ መንገድ ዘራፊ ነው፣ ገዳይ ነው፣ አፋኝ ነው፣ ምናምን ነው በማለት ሶሻል ሚዲያ አሁን የምናየው አይነት ማለት ነው
የትግራይ ጀነራሎች ስም በማጠልሸት ህዝቡ እንዲጠሉ ማድረግ ይላል። በአራተኛ ደረጃ ላይ የትግራይ ፓርቲዎች እንዲበራከቱ የትግራይ ፖለቲካ ፓርቲዎች እንዲበራከቱ ማድረግ ግን እርስ በርሳቸው እንዳይግባቡ መስራት ይላል።